ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀምሯል። በዜናዎቻችን የሀገር መከላከያ ሰራዊት የቢዝነስና የስፖርት መረጃዎችን አካተናል። ዜናውን እየመራው አብሬያችሁ ቆይታ የማደርገው ሀናስ ታጥቄ ነኝ። በቅድሚያም ዋና ዋና ዜና መንግስት የጤና ባለሙያዎችን ዘላቂ ተጠቃሚነት ለማረጋገጥ የጀመራቸውን ዘርፈ ብዙ ተግባራት አጠናክሮ እንደሚቀጥል የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ገለጹ። የምርጫ ቦርድ እጩ አባላት መልማይ ኮሚቴ 6 እጩ አባላትን ይፋ አደረገ። ከውጭ በፓኪስታን በትምህርት ቤት አውቶቡስ ላይ በተፈጸመ የአጥፍቶ መጥፋት ጥቃት በትንሹ 6 ሰዎች ሞቱ። የምግብ ዋስትናን ለማረጋገጥ ብራዚል አይነተኛ ምሳሌ ናት ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በምክትል ጠቅላይ ሚኒስትሩ የተመራ ልዑክ ከሁለተኛው የብራዚል አፍሪካ የምግብ ዋስትና ረሃብን መዋጋትና የገጠር ልማት ጉባኤ ጎን ለጎን ሀገሪቱን በግብርና ዘርፍ ስኬታማ ያደረጉ ተቋማትን ጎብኝቷል። በጉብኝቱም የብራዚል ብሔራዊ አቅርቦት ኩባንያ የስራ እንቅስቃሴን ተመልክቷል። በዚህ ወቅትም ኩባንያው ከምርት እስከ ገበያ ባለው ሂደት የአቅርቦት አስተዳደርን የሚከታተልበት አሰራር ሰፊ ልምድ የሚወሰድበት መሆኑን ምክትል ጠቅላይ ሚኒስትሩ ተናግረዋል። ሁለቱ ሀገራት በብራዚል የትብብር ኤጀንሲ አማካኝነት በደን አስተዳደርና የአሲዳማ አፈር ፕሮጀክት የተፈራረሙት ስምምነት በትግበራ ላይ እንደሚገኝም አስታውሰዋል። መንግስት የጤና ባለሙያዎችን ዘላቂ ተጠቃሚነት ለማረጋገጥ የጀመራቸውን ዘርፈ ብዙ ተግባራት አጠናክሮ እንደሚቀጥል የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ገለጹ። ዶክተር ደረጀ ዱጉማ በጤና ተቋማት ወቅታዊ ሁኔታን በተመለከተ ማብራሪያ ሰጥተዋል። በማብራሪያቸው መንግስት የጤና ባለሙያዎችን ዘላቂ ተጠቃሚነት ለማረጋገጥ የጀመራቸውን ዘርፈ ብዙ ተግባራት አጠናክሮ እንደሚቀጥል ተናግረዋል። ለአብነትም በቅርቡ በሕዝብ ተወካዮች ምክር ቤት ጸድቆ ወደ ስራ የገባው የጤና አስተዳደር አዋጅ የጤና ባለሙያዎችን የዓመታት ጥያቄ በሂደት ምላሽ መስጠት የሚያስችል ነው ሲሉ ገልጸዋል። በአዋጁ መሰረት የጤና ባለሙያዎች የነጻ የጤና አገልግሎት የሚያገኙበት አሰራርንና ተያያዥ ጉዳዮች ወደ ተግባር ለማስገባት እየተሰራ መሆኑንም ተናግረዋል። በተለይም የጤና ሙያተኛውን በጥቅማ ጥቅምና በሌሎች ሁኔታዎች ሊደግፉ የሚችሉ ተግባራት እየተከናወኑ እንደሚገኙም ጠቁመዋል። በሚኒስቴሩ ተግባራዊ እየተደረገ የሚገኘው የጤና ዘርፉ ሪፎርም ባለሙያውን ተጠቃሚ የሚያደርጉ ሰፋፊ ጉዳዮች መያዙን ተናግረው ይህንን በተለያዩ አጋጣሚዎች ለጤና ባለሙያዎች መግለጽ መቻሉን አስረድተዋል። ሰሞኑን ከጤና ባለሙያዎች ጋር በተደረጉ ውይይቶች በርካቶች በሙያቸው በገቡት ቃል ኪዳን መሰረት ህብረተሰቡን በማገልገል ላይ እንደሚገኙም ዶክተር ደረጀ ዱጉማ ተናግረዋል። የምርጫ ቦርድ እጩ አባላት መልማይ ኮሚቴ 6 እጩ አባላትን ይፋ አደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ የስራ አመራር ቦርድ እጩ አባላት መልማይ ኮሚቴ በዛሬው ዕለት 6 እጩ አባላትን ይፋ አድርጓል። የመልማይ ኮሚቴው ሰብሳቢ ቀሲስ ታጋይ ታደለ እንደገለጹት ከሚያዝያ 1 ቀን 2017 ጀምሮ ለተከታታይ 21 ቀናት በስልክ በፖስታና በኢሜይል ከቀረቡት 168 ተጠቋሚዎች በ3 የማጣሪያ ምዕራፎች 6 እጩ አባላት ተለይተዋል ብለዋል። በዚሁ መሰረት ኮሚቴው አቶ ተስፋዬ ነዋይ፣ አቶ ተክሊት ይምሰል፣ ወይዘሮ ነሲም አሊ፣ ወይዘሮ ዳሮ ጃዋል፣ ወይዘሮ ፍሬውት ግርማና ዶክተር ያሬድ ኃይለማርያምን በእጩነት መርጧል። የብሔራዊ ምርጫ ቦርድ እጩ አባላት መልማይ ኮሚቴው የመረጣቸው 6 አባላት ለጠቅላይ ሚኒስትሩ እንደሚላክና ለቦታው የሚፈለጉት የመጨረሻዎቹ 3 ሰዎች በጠቅላይ ሚኒስትሩ እንደሚለዩ ገልጸዋል። በአፍሪካ አካታች የስራ ዕድል በመፍጠር ዘላቂ ልማትን ለማረጋገጥ ስራ ፈጠራን በቴክኖሎጂ ማገዝ እንደሚገባ የከተማና መሰረተ ልማት ሚኒስትር ዴኤታ የትምጌታ አስራት ገለጹ። የከተማና መሰረተ ልማት ሚኒስትር ዴኤታ የትምጌታ አስራት እንዳሉት በቴክኖሎጂና ኢኖቬሽን መስፋፋት የዓለም ነባራዊ ሁኔታ በፍጥነት እየተቀያየረ ነው ብለዋል። በመሆኑም መንግስታት፣ ፖሊሲ አውጪዎች፣ ባለሙያዎችና የዘርፉ ተዋንያን በስራ ዕድል ፈጠራና መሰረተ ልማት ግንባታ በትብብር መስራትን የሚጠይቅበት ወቅት መሆኑን ገልጸዋል። በአፍሪካ አካታች የስራ ዕድል በመፍጠር ዘላቂ ልማትን ለማረጋገጥ ስራ ፈጠራን በቴክኖሎጂ ማገዝ ተገቢ መሆኑን ተናግረዋል። የአፍሪካ ልማት ባንክ ግሩፕ ዋና የሰብአዊ ካፒታል ልማት ኢኮኖሚስት አንዋር አውድራጎ በበኩላቸው በአፍሪካ የቴክኖሎጂ እድገት፣ የአየር ንብረት ለውጥ እንዲሁም ኢፍትሐዊነት ፈተናዎች በመሆናቸው ለወጣቶች የስራ ዕድል መፍጠር ቅድሚያ ሊሰጠው ይገባል ብለዋል። በአፍሪካ የመጪው ዘመን ዘላቂ ስራ በቴክኖሎጂ ብቻ ሳይሆን የወጣቶችን ክህሎት በማዳበር ጭምር መሆን እንዳለበትም ተናግረዋል።
በአዲስ አበባ ከተማ አስተዳደር የካ ክፍለ ከተማ በተለምዶ ሾላ ገበያ አካባቢ ዘመናዊ ፓርኪንግ እንዲሁም ለተለያዩ አገልግሎት የሚውሉ ህንፃ ተመርቆ ለህዝባዊ አገልግሎት ክፍት ሆኗል። ከለውጡ ወዲህ 150 የመኪና ማቆሚያ እንዲሁም 49 የታክሲና የአውቶቡስ መነሻና መድረሻ መገንባቱም ተገልጿል። ቢኪ ሰቦቃ ዝርዝሩ እንደሚከተለው ያቀርበዋል። በአዲስ አበባ ከተማ አስተዳደር ሾላ ገበያ አካባቢ ዘመናዊ ፓርኪንግና ለተለያዩ አገልግሎቶች የሚውል ህንፃ ተመርቆ ለአገልግሎት ክፍት ሆነ። ፓርኪንጉ የትራንስፖርት ፍሰትን በማሳለጥ ኢኮኖሚያዊና ማህበራዊ ትስስርን ማጠናከር የሚያስችል መሆኑን ከንቲባ አዳነች አቤቤ በፓርኪንጉ ምረቃ ስነስርዓት ላይ ተናግረዋል። የህዝብን ሁለንተናዊ ተጠቃሚነት ለማረጋገጥ ከኮሪደር ልማት ጋር ከፍተኛ ትኩረት የተሰጠው ስራ የትራንስፖርት መሰረተ ልማት መሆኑንም ገልጸዋል። በአይነቱና በደረጃው የተለየ የየካ 2 መኪና ማቆሚያ በአንድ ጊዜ ከ1000 በላይ መኪና ማስተናገድ እንደሚችልም ገልጿል። ይህም ትልቅ ትርጉም አለው ብለዋል ከንቲባ አዳነች አቤቤ። የዘመናዊ የመኪና ፓርኪንግ አገልግሎት የዘመነ አስተሳሰብ ምንጭ ከዛም እሱም መሰረት አድርጎ አገልግሎትን የሚያዘምን ትልቅ ትርጉም ያለው ስራ የተሰራበት ነው። በዋናነት እንደዚህ አይነት ፓርኪንግ ያስፈልገናል። አዲስ አበባን እንደ ስሟ ውብ አበባ ለማድረግ ፓርኮችን ብቻ በመስራት ከተማችንን በማጽዳት የምናመጣው ጉዳይ ሳይሆን አገልግሎትን በማሳለጥ አገልግሎትን በማዘመን እጅግ በጣም ተደራሽ፣ ምቹ፣ ደህንነቱ የተጠበቀ አገልግሎት ለህዝባችን በማቅረብ ነውና ይህንን መሰረት ባደረገ አስተሳሰብ በጀት መድቦ ለዚህ የሚያስፈልግ ወሳኝ የሆነውን መሬት ለዚህ አገልግሎት እንዲውል አድርጎ ተከታትሎ ሰርቶ ለውጤት ማብቃት በአዳዲስ አስተሳሰብ ውስጥ የተገኘ ነው። እንዲህ አይነት ዘመናዊ መኪና ማቆሚያ ማስፋፋት የህዝቡን የኑሮ ሁኔታ ለማዘመንና ጫናውን ለመቀነስ አበርክቶ ከፍተኛ መሆኑንም ተናግረው ይህም በተለወጠ አስተሳሰብ እየተገነባ ነው ሲሉም ገልጸዋል። ይህ ቦታ ታቅዶ ተሰርቶ ለዚህ አገልግሎት መብቃቱ ንግድን ያሳልጣል፣ ኢኮኖሚን ያነቃቃል፣ ማህበራዊ ኑሮን በደንብ አድርጎ በአግባቡ እንድንመራ ሊያደርገን የሚችል ነው። ከመገናኛ ላይም በርካታ ጫናዎችን ያቃልላል፣ ንግድ ስርዓትንም ያሳልጣል። በዚህ ትልቅ አገልግሎት የሚሰጥ ስፍራ ነው። እንግዲህ በአጠቃላይ ከተማችን ላይ የፓርኪንግና የተርሚናል አገልግሎቶችን በሰፊው ስንገነባ አጠቃላይ የትራንስፖርት አገልግሎቱን ለማሳለጥ ነው። የትራንስፖርት አገልግሎት ለብልጽግናችን መሰረታዊ ግብአት ያለው ስለሆነ ከለውጡ ወዲህ 150 የመኪና ማቆሚያ እንዲሁም 49 የታክሲና የአውቶቡስ መነሻና መድረሻ መገንባቱንም ገልጸዋል። የአዲስ አበባ ከተማ የትላልቅ ፕሮጀክቶች ጽሕፈት ቤት ኃላፊ ኢንጂነር ዘለቀ ዋክኔ በዚህ ወቅት እንደተናገሩት በግማሽ ሄክታር መሬት ላይ ባለ 8 ወለል መኪና ማቆሚያ መገንባቱን ተናግረዋል። ፓርኪንጉ 16 የተለያዩ ሱቆች፣ የመኪና እጥበት አገልግሎት መስጫ፣ የእሳት አደጋ መከላከያና ዘመናዊ ሲሲ ካሜራ የተገጠመለት መሆኑንም አስረድተዋል። አቶ ያብባል አዲስ የአዲስ አበባ ከተማ አስተዳደር የትራንስፖርት ቢሮ ኃላፊ ናቸው። እሳቸውም በዚህ ወቅት እንደተናገሩት ፓርኪንጉ የትራንስፖርት ፍሰትን ከማሳለጥ ባለፈ ደህንነቱ የተጠበቀ ሰላማዊና አስተማማኝ ጥበቃ ይደረግለታል ብለዋል። የኢትዮጵያ ፌዴራል ፖሊስ በዱባይ በተካሄደው ዓለም አቀፍ የፖሊስ ጉባኤ ላይ ሽልማት አገኘ። የኢትዮጵያ ፌዴራል ፖሊስ በሰራቸው የለውጥ ስራዎች ያገኘውን ሽልማት በሚመለከት ለሚዲያ ተቋማት መግለጫ ሰጥቷል። በመግለጫው ማህበረሰቡን የሚያሳትፍና ወንጀልን መከላከል የሚያስችል ምርጥ የፖሊስ መተግበሪያ ዘርፍ አንደኛ ደረጃ በመያዝ ሽልማትን ማግኘቱን የኢትዮጵያ ፌዴራል ፖሊስ አስታውቋል። መተግበሪያው በማህበረሰቡ ተሳትፎ ወንጀልን ለመከላከል የሚያስችል ሲሆን ዜጎች ካሉበት ቦታ ሆነው የተፈጠሩ ወንጀሎችን መረጃ መላክ የሚያስችላቸው እንደሆነ ገልጸዋል። የኢትዮጵያ ፌዴራል ፖሊስም የሰራው መተግበሪያ ከ130 ተወዳዳሪዎች አንደኛ በመውጣት መሸለሙም በመግለጫው ተጠቁሟል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ኢየሩሳሌም ሽመልስ አጠገቤ ትገኛለች። ኢየሩስ እንዴት አምሽተሻል? ምን አይነት የቢዝነስ መረጃዎችን ይዘሽልን ቀርበሻል?
አመሰግናለሁ ሀና። ያው እንግዲህ በተለይ እንደምናውቀው የነዳጅ ድጎማ በተለያዩ ጊዜያት ሲደረግ ቆይቷል። ከዛ ጋር ተያይዞ እንግዲህ ባለፉት 9 ወራት ከ850 ሚሊዮን በላይ የነዳጅ ድጎማ ስለመደረጉ ነው የትራንስፖርትና ሎጂስቲክስ ሚኒስቴር ያስታወቀው። ይህም ድጎማ ወይም ደግሞ የነዳጅ ድጎማ የተደረገው እንግዲህ ለ3351 ተሽከርካሪዎች ስለመሆኑ ነው የተገለጸው። ይህኛው ከሀገር ውስጥ የያዝነው ነው። ከውጭ ደግሞ የተባበሩት መንግስታት የዓለም አቀፍ የግብርና ልማት ፈንድ በተለይም የምግብ ዋስትናን ከማረጋገጥ አንጻር እንዲሁም ደግሞ ኢኮኖሚን ከማሳለጥ አንጻር የገጠር ትራንስፎርሜሽን ላይ በትኩረት መሰራት እንዳለበት አጽንኦት ሰጥተዋል። እንደሚታወቀው እንግዲህ ከ80 በመቶ ድህነት የሚጠራበት ቦታ ገጠሩ አካባቢ ስለሆነ እዛ ላይ በትኩረት መሰራት እንዳለበት ነው የተገለጸውና ይሄኛው ከውጭ ያዝነው ነው። ሌሎች ደግሞ በሰፊው የምናያቸው ይሆናል። ጥሩ የእርሳለ መቀጠል ትችላለሽ። አመሰግናለሁ። እስከ ግንቦት 10 ቀን 2017 ዓ.ም ከ11 ሚሊዮን 286 ሺህ በላይ ኩንታል የአፈር ማዳበሪያ ከጅቡቲ ወደብ ወደ ሀገር ውስጥ መጓጓዙን የኢትዮጵያ ማርታይም ባለስልጣን ገለጸ። ለ2017 እና 18 የምርት ዘመን ግብዓት የሚሆን 24 ሚሊዮን ኩንታል የአፈር ማዳበሪያ ወደ ሀገር ውስጥ ለማስገባት ከተያዘ እቅድ ውስጥም ግንቦት 10 ቀን 2017 ድረስም 11 ሚሊዮን 286142 ኩንታል የአፈር ማዳበሪያ ወደ ሀገር ውስጥ ማጓጓዝ መቻሉ ተጠቁሟል። ከ67000 ሜትሪክ ቶን በላይ የአፈር ማዳበሪያ ደግሞ ወደብ ላይ የሚገኝ ሲሆን በአጠቃላይ ወደ ሀገር ውስጥ ከተጓጓዘው 11.3 ከሚጠጋው ኩንታል የአፈር ማዳበሪያ ውስጥም 9 ሚሊዮን 429 ሺህ ኩንታል የተጓጓዘው በድንበር ተሻጋሪ የደረቅ ጭነት ተሽከርካሪ ሲሆን ቀሪው 1 ሚሊዮን 864 ሺህ ኩንታል ደግሞ በባቡር መጓጓዙን የባለስልጣኑ መረጃ ያመለክታል። ባለፉት 9 ወራት ለ3351 ተሽከርካሪዎች ከ850 ሚሊዮን ብር በላይ የነዳጅ ድጎማ መደረጉን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የነዳጅ ድጎማ ተጠቃሚ የሆኑት ተሽከርካሪዎችም 1153 አገር አቋራጭ አውቶቡሶች፣ 1716 የከተማ አውቶቡሶችና 482 የፐብሊክ ሰርቪስ አውቶቡሶች መሆናቸው ተብራርቷል። በበጀት ዓመቱ ያለፉት ወራትም ከ4.5 ቢሊዮን ብር በላይ በዲጂታል የነዳጅ ግብይት መካሄዱም ተገልጿል። እንደ ሚኒስቴሩ ገለጻ ከሆነ ከሐምሌ 2014 ዓ.ም ወዲህ ከ136.3 ቢሊዮን ብር በላይ በዲጂታል የነዳጅ ግብይት ተከናውኗል። ሂጅራ ባንክና ካናብ ሞተርስ ኢትዮጵያ አብረው ለመስራት የሚያስችላቸውን የመግባቢያ ሰነድ ተፈራረሙ። ሂጅራ ባንክ በዲጂታል ዘርፍ ተደራሽነቱን ለማስፋፋት ሀላል ፔይ የተሰኘ የክፍያ ስርዓት ተግባራዊ ማድረጉ ይታወሳል። ጫልሳ ገመዳ ተጨማሪ አለው። ሂጅራ ባንክና ካናብ ሞተርስ ኢትዮጵያ አብሮ ለመስራት የሚያስችላቸውን የመግባቢያ ሰነድ ተፈራረሙ። ሂጅራ ባንክ ለማህበረሰቡ እያቀረበው ያለውን ዘርፈ ብዙ አገልግሎቶችን ይበልጥ ለማዘመንና ተደራሽነቱን ለማሳደግ በሀገራችን የሞተር አቅራቢ ድርጅት ከሆነው ከካናብ ሞተርስ ጋር የመግባቢያ ሰነድ ተፈራርመዋል። መግባቢያ ሰነዱን የሂጅራ ባንክ ፕሬዝዳንት አቶ ዳዊት ቀኖና የካናብ ሞተርስ ኢትዮጵያ ባለቤት አቶ ሀምዛ አህመድ ማህመድ ተፈራርመዋል። ሂጅራ ባንክ ከወራት በፊት ባበሰረው ሀላል ፔይ ዲጂታል ዋሌት የሞባይል መተግበሪያን በመጠቀም የኢሙረባ ፋይናንሲንግ አገልግሎት ለሚጠቀሙ ደንበኞች የባለ 3 እግር ተሽከርካሪ ባጃጅ እና ባለ 2 እግር ተሽከርካሪ ሞተር ለማቅረብ የተደረገ ስምምነት ነው። የሂጅራ ባንክ ፕሬዝዳንት አቶ ዳዊት ቀኖ እንደገለጹት የትኛውም የማህበረሰብ ክፍል የባለ 3 እግር ተሽከርካሪ እድል ተጠቃሚ ለማድረግ ሂጅራ ባንክ ግማሹን ወጪ ይሸፍናል ብለዋል። ካናብ ሞተርስ ቲቪኤስ ባጃጆችን መጠቀም ለሚፈልጉ በመላ ሀገሪቱ ለሚመጡ ጥያቄዎች ሂጅራ ባንክ ፋይናንስ ያደርጋል ማለት ነው፣ በዲጂታል ፋይናንሲንግ። ለዚህ በከፊል ፋይናንሲንግ የሚፈልግ ማንኛውም የማህበረሰብ ክፍል ጥያቄውን በሂጅራ ባንክ ቅርንጫፎች በኩል ማቅረብ ይችላል፣ በዋና መስሪያ ቤት ማቅረብ ይችላል። ይሄ ጥያቄ እንደመጣ አስፈላጊውን ክራይቴሪያ የሚያሟላ የባጃጅ ፈላጊ የዚህ እድል ተጠቃሚ ነው የሚሆነው። በከፊል ፋይናንስ ይደረጋል ማለት ነው።
የካናም ሞተርስ ኢትዮጵያ ባለቤት አቶ ሀምዛ አህመድ መሐመድ በበኩላቸው ይህ አገልግሎት ለተለያዩ የማህበረሰብ ክፍልና ለወጣቶች ሰፊ የስራ እድልን የሚፈጥር ነው ይላሉ። እንደሚታወቀው ይሄ ፕሮዳክት አብዛኛው ለገጠር ማህበረሰብ ነው ለትራንስፖርቴሽን አገልግሎት ነው የሚጠቀሙት። በዚህ ሂደት ላይ ሰው አብዛኛው ይሄን እየፈለገ አገልግሎት መጠቀም ፍላጎቱ ያለው በፋይናንሻል እጥረት ምክንያት ይሄን ሳይጠቀም የቀሩ ብዙ የማህበረሰባችን የገጠሩ ማህበረሰብ እና ወጣቶች አሉና በዛ ምክንያት አሁን ይሄ ሰፖርት ሲደረግ ለማህበረሰቡ በጣም ጠቃሚ ነው እና እንትኑም ወጣቶቹም ሰርቶ የሚያገኙበት ሰርቶ የባንኩ ፋይናንስ የተደረገላቸውን ፋይናንስ ከፍሎ የሚጠቀሙበት እድል ነው የተፈጠረው። ለወጣቶች በጣም ጥሩ እድል ነው። በይበልጥ እና ለገጠርና ለመላው ማህበረሰብ ላሉት ማህበረሰብ የተደረገው ጥሩ እድል ነው የምንለው። አገልግሎቱን ለማግኘት ደንበኞች በሂጅራ ባንክ ማመልከት ይኖርባቸዋልም ተብሏል። ተመልካቾቻችን የቢዝነስ ዜናዎቻችን ነው እየተከታተላችሁ ያላችሁት። አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። የዩናይትድ ኪንግደም ዓመታዊ የዋጋ ግሽበት ከጥር 2024 ጀምሮ በከፍተኛ ፍጥነት ጨምሯል ተባለ። በዩናይትድ ኪንግደም ውስጥ ያለው የሸማቾች የዋጋ መረጃ ጠቋሚም በሚያዝያ ወር 3.5 በመቶ ጨምሯል። በ15 ወራት ውስጥም ከፍተኛ ነው ሲል የብሔራዊ ስታቲስቲክስ ቢሮ አስታውቋል። አሃዙ ከመጋቢት ወር ውስጥ ከነበረው 2.6 በመቶ ከፍ ያለ ሲሆን በወሩ ከ3.3 በመቶ ገበያ ከሚጠበቀው በላይም ደርሷል የተባለው። በሚያዝያ ወር ለነበረው የዋጋ ግሽበት ከፍተኛ አስተዋጽኦ የተገኘውም ከቤቶችና ለፍጆታ ዕቃዎች 7.8 በመቶ፣ ከኤሌክትሪክ 4.6 በመቶና ከጋዝ 12.2 በመቶ መሆኑ ተጠቁሟል። የዩናይትድ ኪንግደም ዓመታዊ ዋና የዋጋ ግሽበትም ኃይል፣ ምግብ፣ አልኮልን ሳይጨምር በሚያዝያ ወር 3.8 በመቶ የነበረ ሲሆን በመጋቢት ወር ከነበረው 3.4 በመቶ ጨምሯል ሲል ያስነበበው ሲኤንቢሲ ነው። የተባበሩት መንግስታት የዓለም አቀፍ የግብርና ልማት ፈንድ ፕሬዝዳንት አልቫሮ ላሪዮ በታዳጊ ሀገራት የምግብ ዋስትናና ኢኮኖሚያዊ ጥንካሬን ለማሳለጥ የሚደረገው ጥረት በገጠር ትራንስፎርሜሽን ላይ ያተኮረ ነው አሉ። አልቫሮ ላሪዮ በአልጄሪያ ዋና ከተማ አልጀርስ ኢስላሚክ ልማት ባንክ ቡድን ባካሄደው አጠቃላይ ስብሰባ ላይ የገጠር ትራንስፎርሜሽን የኢኮኖሚ ብዝሃነት ከማረጋገጥ አንጻር ሚናው የጎላ ነው ብለዋል። ላሪዮ ድህነት በገጠር ውስጥ በስፋት በመኖሩ ኢንቨስትመንቶችን ማስፋፋትና አዳዲስ የፕሮግራም ንድፎችን ማሰባሰብ በገጠር አካባቢ የሚስተዋሉ ዓለም አቀፍ ተግዳሮቶችን ለመቅረፍ ወሳኝ ስለመሆኑም ጠቁመዋል። አይኤስዲቢ በናይጄሪያ ልዩ የአግሮ ፕሮሰሲንግ ዞኖችም $500 ሚሊዮን መዋለ ነዋይ መደገፉን በማስታወስም ይህም ከፍተኛ አቅም ባላቸው የግብርና ዘርፎች ስራ ለመፍጠር ያለመ ነው ብለዋል። አይኤስዲቢን ጨምሮ የልማት ፋይናንስ ተቋማትም ለወጣቶች የስራ ዕድል ፈጠራና ኢኮኖሚያዊ ብዝሃነት ቅድሚያ እየሰጡ መሆናቸውን ነው ያስረዱት። 80 በመቶ ድህነት በገጠር ከተሞች በመሆኑ የታለመለት የስራ ዕድል ፈጠራና ዘላቂ ልማት ርብርብ እንደሚያስፈልገውም ተናግረዋል ሲል ያስነበበው አናዶሉ ነው። ተመልካቾቻችን ለሰዓቱ ያዝናቸውን የቢዝነስ ዜናዎች ከማጠቃላችን በፊት ደግሞ የውጭ ምንዛሬ መረጃን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎቻችን የተከታተላችሁትን ይመስል ነበር። ቀሪ የፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። በፓኪስታን በትምህርት ቤት አውቶቡስ ላይ በተፈጸመ የአጥፍቶ መጥፋት ጥቃት በትንሹ 6 ሰዎች ሞቱ። በደቡብ ምዕራብ ፓኪስታን የሚገኝ የትምህርት ቤት አውቶቡስ ላይ በአጥፍቶ ጠፊ በመኪና ላይ በተፈጸመ ጥቃት 4 ህጻናትን ጨምሮ 6 ሰዎች ተገድለዋል። በደቡብ ምዕራብ ባሎቺስታን ግዛት ውጥረት የነገሰበት የመጨረሻው ጥቃት 38 ያህል ሌሎች ቆስለዋል ሲሉ የአካባቢው ባለስልጣናት ገልጸዋል። የአካባቢው ምክትል ኮሚሽነር ያሲር ኢቅባል እንዳሉት ጥቃቱ የተፈጸመው አውቶቡሱ በከተማው ወደሚገኘው ወታደራዊ ትምህርት ቤታቸው ሲያጓጉዛቸው በካድዝር ዳርቻ ላይ ነው
ብለዋል። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ዋሲም ናቅቪ ጥቃቱን አጥብቀው በማውገዝ በህፃናቱ ሞት የተሰማቸውን ጥልቅ ሐዘን ገልጸዋል። ለጥቃቱ ወዲያውኑ ኃላፊነትን የወሰደ ቡድን ባይኖርም ጥርጣሬው በክልሉ የጸጥታ ኃይሎችና ሰላማዊ ዜጎች ላይ በተደጋጋሚ በሚያነጣጥሩ የባሎክ ተገንጣዮች ላይ ወድቋል ሲል አሶሺየትድ ፕሬስ ዘግቧል። እስራኤል የጋዛ ጦርነት ማብቂያና መፍትሄ ምን እንደሆነ ለምዕራባውያን ሀገራት ይፋ አደረገች። በሌላ በኩል የዩናይትድ ኪንግደም የፈረንሳይና የካናዳ መሪዎች የእስራኤል በጋዛ ላይ የምታካሄደውን ወታደራዊ ዘመቻ እንድታቆም አሳስበዋል። አለምሰገድ አበበ ዝርዝሩ እንደሚከተለው ያቀርበዋል። የጋዛ ጦርነት የማብቂያው ቁልፍ በእስራኤል በኩል በይፋም ተገልጿል። ከዚህ ቀደም የተለያዩ መላምቶች ቢሰጡም እስራኤል የመጨረሻ ያለችውን ቁልፍ በዛሬው ዕለት ይፋም አድርጋለች። ሐማስ በቁጥጥር ስር ያሉ ቀሪ እስራኤላውያንን ታጋቾች በመልቀቅ ትጥቅ የሚፈታ ከሆነ በጋዛ ላይ የሚካሄደው ዘመቻ እንደሚቆም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማረጋገጫም ሰጥተዋል። ጠቅላይ ሚኒስትሩ ይህንን የተናገሩት እስራኤል በጋዛ ላይ እያካሄደችው ባለው ወታደራዊ ዘመቻ ሂደት ላይ ለውጥ እንድታደርግ የምዕራባውያንና ዓለም አቀፍ ጫና እየበረታ በመጣበትም ወቅት ነው። የዩናይትድ ኪንግደሙ ጠቅላይ ሚኒስትር ሰር ኪር ስታርመር፣ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮንና የካናዳው ጠቅላይ ሚኒስትር ማርክ ካርኒ እስራኤል በጋዛ ላይ የምታካሂደውን ወታደራዊ ዘመቻ እንድታቆምም አሳስበዋል። መሪዎቹ በጋራ ባወጡት መግለጫ ላይ እንደተናገሩት ከሆነ እስራኤል አዲስ የከፈተችውን ዘመቻ ካላቆመች፣ በእርዳታ አቅርቦት ላይ የጣለችውን እቀባ ካላነሳች በምላሹ ጠንከር ያለ እርምጃ እንደሚወስዱም ነው ያስጠነቀቁት። ይህ ያስቆጣቸው ጠቅላይ ሚኒስትር ኔታንያሁ ለመሪዎች በሰጡት ምላሽ ሐማስ ከመደምሰሱ በፊት እስራኤል እያካሄደች ያለውን ህልውናዋን የመከላከል ጦርነት እንድታቆምና የፊልስጤም አጋር እንዲመሰረት መጠየቅ፣ ሐማስ ለፈጸመው የዘር ማጥፋት ሽልማት መስጠትና ተጨማሪ ጭፍጨፋን ማበረታታት ነው ሲሉ ነው ያሰመሩት። ጠቅላይ ሚኒስትሩ ጨምረውም ሐማስ የቀሩ ታጋቾችን ከለቀቀ፣ ትጥቁን ከፈታ፣ ጨፍጫፊ መሪዎች ወደ ስደት የሚሄዱ ከሆነ፣ ጋዛ ከወታደራዊ እንቅስቃሴ ነጻ ከሆነች ጦርነቱ አሁን ራሱ ሊቆም ይችላል ሲሉም ነው የተናገሩት። እስራኤል ራሷን በመከላከል ሙሉ ድል በሐማስ ላይ እስክትቀዳጅ ድረስ ጦርነቱ የሚቀጥል መሆኑን የጠቀሱት ኔታንያሁ ይህ ጦርነት ስልጣኔ ከኋላ ቀርነት ጋር የሚያደርገው ነው ሲሉም ተናግረዋል። የዩናይትድ ኪንግደም የፈረንሳይና የካናዳ መሪዎች በጋራ ያወጡት መግለጫ ከምዕራባውያን በኩል ከዚህ በፊት ባልታየና ባልተለመደ መልኩ ጠንከር ያለም ሲሆን በጋዛ ውስጥ ያለው ሰብአዊ ቀውስ በእጅጉ ተባብሶም ቀጥሏል። ታዲያ በእነዚህ ሶስት ሀገራት በኩል እንደዚህ አይነት ጠንካራ መልስ ቢሰጥም አሜሪካ ግን ጉዳዩን አስመልክታ እስካሁን የተናገረችው ነገርም የለም። ሀገራቱ በጠየቁት መሰረትም እስራኤል ምላሽ ካልሰጠች ተጨባጭ እርምጃ እንደሚወስዱ ከማስጠንቀቅ ውጪ ምን አይነት እርምጃ እንደሚወስዱ ግን የተናገሩት ነገር እንደሌለ ቢቢሲም ዘግቧል። እስራኤል ራሷን ከሽብር ጥቃት ለመከላከል ያላትን መብት ሁልጊዜ እንደሚደግፉ ያመላከቱት ምዕራባውያኑ ነገር ግን እየተባባሰ ያለው የእስራኤል እርምጃ ተመጣጣኝ አይደለም ሲሉ አስከፊ ስለመሆኑ በትልቁ አስምረውም ተናግረዋል። ጨምረውም አስከፊ ባሉት ሐማስ በእስራኤል ላይ መስከረም 26 2016 ዓ.ም በፈጸመው ጥቃት የያዛቸውን ታጋቾች እንዲለቅም ለሐማስም መልእክት አስተላልፈዋል። ሐማስ ወደ እስራኤል ዘልቆ በመግባት ጥቃት ከፈጸመ በኋላ ላለፉት ከ20 ወራት በላይ እስራኤል በጋዛ ላይ እያካሄደች የቆየችው ወታደራዊ ዘመቻ በ10 ሺዎች የሚቆጠሩ ፍልስጤማውያንን ሕይወትም ቀጥፏል። ከአንድ ወር በፊት በሐማስና በእስራኤል መካከል በተደረሰ የተኩስ አቁም ስምምነት ጥቃቱ ጋብ ብሎ የቆየ ቢሆንም ጥቃቱ መልሶ አገርሽቶ በሚሊዮን የሚቆጠሩ ፍልስጤማውያን ለረሃብ መጋለጣቸውን የተባበሩት መንግስታት ድርጅት ተቋምም ገልጿል። ባለፉት ቀናት እስራኤል በግዛቲቷ ላይ እያካሄደች ባለው ተከታታይ የጦር ጥቃት በመቶዎች የሚቆጠሩ የጋዛ ነዋሪዎች መገደላቸውን የጤና ባለስልጣናት መግለጻቸውም ይታወሳል። ታዲያ ጋዛ እንደዚህ አይነት መላምቶች እየተሰጡባት፣ ዛሬም ነገም ዛቻዎች እየበረቱባት የንጹሐን ሞት ማብቂያው የቱጋ ሊሆን እንደሚችል በቀናቱ ውስጥ የሚፈታ ጉዳይ ብቻም ይመስላል።
ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከሀገር መከላከያ ሰራዊት ጋር የተገናኙ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ታደሰ ታምራት አጠገቤ ይገኛል። ታደሰ እንዴት አምሽተሃል? እንደምን አመሸሽ ሀና። ምን አይነት የሀገር መከላከያ ሰራዊት መረጃዎችን ይዘህልን ቀርበሃል? እንግዲህ በእጄ ያሉት የመከላከያ ዜናዎች እንግዲህ የሰራዊቱ ተጠቃሚነት የሚያደርግ ማዕከል መቋቋሙን የሚመለከት አንዳለ፣ ሌላ ደግሞ በጸጥታና በወቅታዊ ጉዳዮች ዙሪያ በባህር ዳር እየተካሄደ ያለ ውይይት አለ። እሱን ይዤ መጥቻለሁ። ጥሩ ታደሰ፣ መቀጠል ትችላለህ። አመሰግናለሁ። የመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል ተቋቋመ። ተጨማሪ አለን። የመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል ተቋቋመ። መከላከያ የፈጠራና የምርምር ማዕከል ማድረግን ጨምሮ ከመከላከያ በክብር የተሰናበቱ የተሰዉና ከፍተኛ አካል ጉዳት የደረሰባቸው ቋሚ ተጧሪ የሰራዊቱ አባላት ቤተሰቦችን ተጠቃሚ የሚያደርግ የመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል ተቋቁሟል። መከላከያ እንደ ተቋም የሰራዊቱን ሁለንተናዊ ተጠቃሚነት ለማሳደግ ካከናወናቸው ሰፋፊ የሪፎርም ስራዎች አንዱ የሆነው የዚህ ማዕከል መቋቋም ለሀገራችን ሲሉ ውድ ዋጋ በመክፈል በክብር የተሰናበቱ እንደዚሁም ለተሰዉና ከፍተኛ አካል ጉዳት ለደረሰባቸው ተጧሪ የመከላከያ ሰራዊት አባላት ቤተሰቦች ቀጣይነት ባለው መንገድ ራሳቸውን ችለው ስራ ፈጣሪ እንዲሆኑ ያስችላል ሲሉ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊና የጥናት ቡድኑ አብይ ኮሚቴ ሰብሳቢ ሌተናል ጄኔራል ይመር መኮንን ተናግረዋል። ራሱን ችሎ ይህንን የሚያዘጋጅ ግብረ ኃይል ተዘጋጅቶለት ግብረ ኃይሉ ጥልቅ የሆኑ ጥናቶችን አካሂዶ የሌሎች ሀገሮች ተሞክሮም በዝርዝር ፈትሾ እና ለኛ አገር ተስማሚ የሆነ በተለይ ደግሞ የትኛውም ዓለም ላይ ያለ ሰራዊት በኢኮኖሚው እንቅስቃሴ ውስጥ ከፍተኛ ድርሻ ወስዶ ሌሎች ሀገሮችም ላይ ኢንቨስት የሚያደርግ ራሱን የሚያኖር ራሱን ከማኖር አልፎ ደግሞ ሀገርንም በኢኮኖሚም በሌሎች ጉዳዮች ላይ ጠቃሚ ተግባራት የሚፈጽም መሆኑ ይታወቃል። ይሄ ምርጥ ተሞክሮ ወደ እኛ ማምጣት ተገቢ ነው ተብሎ ስለታመነበት ነው የሰራዊቱ አጠቃላይ የሚገነባበት ስትራቴጂ የትጥቅ ማዘመን፣ የኃይሎች ማስፋት፣ ማደራጀት እና ተቋሙ አሁን ዘመኑ 20ኛው ክፍለ ዘመን ስለሆነ ሁሉም አይነት አቅሞች ያሉት ኢትዮጵያን የሚመጥን ተቋም እንደሆን ተደርጎ እየተሰራ እንዳለ ይታወቃል። ስለዚህ ይሄ መከላከያ ኢኖቬሽን እና ኢንተርፕረነርሺፕ ሀሳብም ከዚሁ ሪፎርም ሀሳብ ጋር አብሮ የሚሄድ ነው። ሌተናል ጄኔራል ይመር መኮንን አክለውም በቅርቡ መከላከያ ከፈጠራና ከስራ ክህሎት ሚኒስቴር ጋር በመተባበር አጫጭር ስልጠናዎችን ሲሰጥ መቆየቱን አውስተው ይህም ከፍተኛ መነሳሳትና ሞራልን ፈጥሯል ብለዋል። የመከላከያ ኢንተርፕረነርሺፕና ኢኖቬሽን ማዕከል መቋቋም የመከላከያ የማድረግ አቅምና ዝግጁነት የሚያሳድጉ የአቅም ግንባታ ስራዎች በማከናወን የፈጠራ ዝንባሌና ክህሎት በማሳደግ አዳዲስ ቴክኖሎጂዎችን በማጎልበት የተቋሙን ውስጣዊ አቅም ያሳድጋል ያሉት ደግሞ የመከላከያ ሰራዊት ፋውንዴሽን ዋና ስራ አስፈጻሚና የኢንተርፕረነርሺፕና ኢኖቬሽን ጥናት ቡድን ሰብሳቢ ብርጋዴር ጄኔራል ደረጀ መገርሳ ናቸው። መከላከያ እንደ ተቋም በተለይ ደግሞ መከላከያ ዩኒቨርሲቲዎች፣ ኮሌጆች፣ የማሰልጠኛ ተቋማት እና ግዳጅ የሚወጡ ተዋጊ ዩኒቶች፣ እዞች፣ ዋና መምሪያዎች አሉ። ይሄ እንደ አንድ ፕሪንሲፕል ተይዞ በየጊዜው እያሰለጠነ እያበቃ እንዲሄድና ወደ ህብረተሰቡ ሲቀላቀል ዋስትና እንዲሆንለት ነው። ለፕሮግራሞቹ ተጠቃሚዎች የኢንተርፕረነርሺፕ እውቀታቸውንና ክህሎታቸውን በማበልጸግ በተለያዩ ስራዎች እንዲሰማሩ ሁኔታዎችን ከማመቻቸት ጀምሮ ለማህበራዊ ኢኮኖሚያዊና ስነልቦናዊ ችግር እንዳይጋለጡ ድጋፍ በማድረግ ራሳቸውን ችለው በመደበኛነት ኑሯቸውን እንዲመሩ ያስችላቸዋል ሲሉ የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አዛዥና ከመከላከያ በክብር የተሰናበቱ የተሰዉና ከፍተኛ የአካል ጉዳት የደረሰባቸው ቋሚ ተጧሪ የሰራዊቱ አባላት ቤተሰቦች ፕሮግራም የጥናት ቡድን መሪ ብርጋዴር ጄኔራል ዶክተር ኃይሉ እንደሻውም ተናግረዋል። አባላቱ በውትድርና አገልግሎት ዘመናቸው ያገኙትን እውቀት ክህሎትና ልምድ ተጠቅመው በተለያዩ የስራ መስኮች ተመራጭና ተወዳዳሪ በመሆን የኢትዮጵያን ሁለንተናዊ የእድገት ጉዞ በመደገፍ ተጨማሪ ሀገራዊ አቅም ሆነው እንዲቀጥሉ ያስችላቸዋል። የመከላከያ ኢንተርፕረነርሺፕና ኢኖቬሽን ማዕከል መቋቋም መከላከያ ሰራዊቱን የግዳጅ አፈጻጸም በማሳደግ በኩል የሚኖረው ጠቀሜታ ከፍተኛ ነው ያሉት በመከላከያ ሚኒስቴር የልዩ ስታፎች ጉዳይ ዘርፍ ኃላፊና የአደረጃጀት ጥናት ቡድን መሪ ሜጀር ጄኔራል ጥሩዬ አሰፌ ማዕከሉን የሚሸከም አደረጃጀት ተመስርቶ መጠናቀቁንም ገልጸዋል። በየቦታው ተበታትኖ የሚገኘውን ጽንፈኛ የመጨረሱ ተግባር ተጠናክሮ መቀጠል አለበት ሲሉ ሌተናል ጄኔራል መሐመድ ተሰማ ተናገሩ።
የምስራቅ እዝ ዋና አዛዥ ሌተናል ጀነራል ማመር ተሰማ የሰሜን ጎጃም ዞን ወቅታዊ የልማት የጸጥታ ስራዎች ዙሪያ በባህር ዳር ከተማ ባዘጋጀው መድረክ ላይ ተገኝተው የሥራ መመሪያም ሰጥተዋል። ዋና አዛዡ እንዳሉት ጠላት በአሁኑ ሰዓት በሰራዊቱ በመመታቱ እየተዳከመ እየፈረሰና እየተበታተነ ያለ ኃይል ነው። አደረጃጀቱ ፈርሷል። የሰው ኃይሉ የቶክስ አቅሙ አቅርቦቱና የአመራር አቅሙ ስለተመናመነ በጣረሞት ላይ ይገኛል ያሉት። ስለዚህ ይህ የተበታተነ ኃይል የአካባቢው የጸጥታ አካላትና ህብረተሰብ ተናቦ በመስራት ማጥፋት እንደሚገባቸውም አስገንዝበዋል። ሌተናል ጀነራል ማመር ተሰማ እነዚህ ተበታትነው የሚገኙ ጠላቶቻችን የሚጠፉት የዞንና የቀበሌ አካላት እያንዳንዱ የቀበሌ ህዝብ በማሳተፍ ራሱ ህዝቡ ለአካባቢው ሰላም ዋስትና እንዲሰራ እንዲሁም የተዘጋጀውን የጸጥታ ኃይል በመያዝ አካባቢው ላይ የህግ ማስከበር ስራዎች አጠናክረው ሲቀጥሉ ነው ብለዋል። ከውይይቱ ተሳታፊዎች አንዳንዶቹ ጽንፈኛው ቡድን ገበሬው አርሶ እንዳይበላ ምርትና እንስሳ ወደ ገበያ እንዳይወጣና የትምህርት ተቋማት ስራ እንዳይጀምሩ እያደረገ እንደነበር በምሬት ጠቅሰው የሰላም ጸሩ መምህራኖችን በመግደል ጠላትነቱን በተግባር ያሳየ በመሆኑ ህብረተሰቡ አንቅሮ ተፍቶታል። እኛም ህብረተሰቡን በማስተባበር የምናደርገው የተቀናጀ ስራዎች በማከናወን አለብን ሲሉ በመድረኩ ገልጸዋል። ውይይቱን የመሩት በአማራ ክልል ርዕሰ መስተዳደር የኢኮኖሚ አማካሪ አቶ ቀለመወርቅ ምህረቴ፣ በቀጠናው የተሰማራው ኮር አዛዥ ብርጋዴር ጄኔራል አዲሱ መሐመድና የሰሜን ጎጃም ዞን ዋና አስተዳዳሪ አቶ አሰፋ ጥላሁን ሲሆኑ በውይይቱ ላይ የዞንና የወረዳ ጸጥታ አካላት እንዲሁም የወረዳ አመራሮች ተገኝተዋል። የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ለቻይና የህክምና ቡድን አባላት አሸኛኘት አደረጉ። በሽኝት ፕሮግራሙ ላይ የተገኙት የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አዛዥ ብርጋዴር ጄኔራል ዶክተር ኃይሉ እንደሻው የቻይና መንግስት ከኢትዮጵያ መንግስት ጋር ጥሩ የሆነ ግንኙነት ያለው መሆኑን ተከትሎ እንደ ተቋም በመከላከያ ደረጃ በጤናው ዘርፍ በቅርበት እየተሰራ መሆኑንም ተናግረዋል። ላለፉት 10 ዓመታት ከቻይናው ሳውዝ ዌስት ወታደራዊ ሆስፒታል ጋር በመተባበር ከፍተኛ የጤና ሙያተኞችን ወደ ሀገራችን እየላኩ ለሰራዊታችን የህክምና አገልግሎት እየሰጡ የቆዩበት ሁኔታ እንዳለ የተናገሩት አዛዡ ወደ ውጭ ሀገር ሄዶ የሚታከሙትን ታካሚ ችግር የማቃለልና እንደ ተቋም ከፍተኛ ወጪን የሚያድን ተግባር መከናወኑንም ገልጸዋል። የቻይናዎች ሐኪሞች ቡድን ኃላፊ ኮሎኔል ሙንግ ሹንኩንግ ሳውዝ ዌስት ወታደራዊ ሆስፒታልና የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በትብብር መስራታቸውን አጠናክረው እንደሚቀጥሉ የገለጹ ሲሆን ስራ ላይ የቆዩት ህክምና ቡድን አባላት ውጤታማ ስራ መስራታቸውን ተናግረው የቀረው የህክምና ቡድን አባላትም በከፍተኛ ኃላፊነት ስራቸውን እንዲሰሩ አሳስበዋል። ተመልካቾቻችን ስትከታተሉት የነበረውን ዜና መከላከያ ይህን ይመስላል። ሰላም። ተመልካቾቻችን ለዛሬ የነበሩን ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ ፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ